ግን ስሙኝ ሳትዋሹ ንገሩኝ፣ የማየው ኳስ ነው ወይስ አስማት? አሁን ማን ያምናል? አርጀንቲና ጠንቋይ ቤት አትሄድም ቢባል፣ ሜሲ ግን ሰው ነው ወይስ ኤአይ? ወይስ እነሱ እንደሚሉት ዩፎና ኤሊየን? እኔም እንደናንተ ጥያቄ ሆኖብኛል። የሜሲ የዓለም ዋንጫ ካባ አሁን ገና ገባኝ። እሱን አይቼ አስጠላኝ ሌላ ኳስ። የኦስትሪያ ደጋፊዎች ሜሲ ማን ነው ብለው ልጣፍ ካርቶን ይዘው ገብተው ነበር። ሜሲም ማንነቱን አሳያቸው። ሜሲን ካልወደድክ ፍትሃዊ አይደለህም። እኔ ሚሊጌች ፑር ፉትቦል ባለው ሰብስክራይብ እያደረጋችሁ የዓለም ዋንጫው የምድብ ጨዋታ አርጀንቲና ከኦስትራሊያ ተጀመረ። ሊቻ አስጀመረ። ሊዮኔል ሜሲ አንድ ጎል የሚያስቆጥር ከሆነ ታሪክ ይሰራል። በዓለም ዋንጫውም ከፍተኛ ጎል አስቆጣሪ ይሆናል። ጨዋታውም ቀጠለ። ኦስትሪያዎች በራሳቸው ሜዳ ክልል ይቀባበላሉ። አርጀንቲና ኳስ ሲይዝ ያስፈራል። ኳስም ሮሜሮ ጋር ደረሰች። ሮሜሮም ለማርቲኔዝ ሰጠው። ማርቲኔዝም መጥቶ ወደቀ። ደጋፊውም መጮሁን ቀጠለው። አርጀንቲና የፔናልቲ ጥያቄ አቀረቡ። ጥፋት ተሰርቷል እያሉ ማበድም ቀጠሉ። ዳኛውም ጨዋታውን አስቆመ። እዛውም ላውትሮ ወደቀ፣ ተጎዳ። ላውትሮም ሲሻማ ወርቆ ለሜሲ ኳስ ደረሰች። ሜሲ ላይም ለሁለት ታክል ወረዱበት። የሜሲ ኳስም አደጋ ፈጥራ ነበር። ፔናልቲ ኤልን እያሉ ጭቅጭቅ ሲፈጥሩበት ዳኛውም ቫር ላይ ሄደ። ቫርም ታየ። ፍጹም ፔናልቲ ያሰጣል። እንግዲያውስ ሜሲ ሊመታህ ነው። ሜሲም ተንደርድሮ መታ፣ ወጣበት። ግራግሩ የግራግሩ ባለጠቢብ ወጣበት። ሜሲም ተነጀሰ። ከፔናልቲው በኋላ አርጀንቲናዎች መረጋጋት ተስኗቸዋል። 16 ደቂቃ ሞላ። አርጀንቲና 0 ኦስትሪያ 0። መልሶም ግን የአርጀንቲና ብሔራዊ ቡድን አሪፍ እድል ፈጠረ። የመልስ ምት አገኘ። ኤሚ ማርቲኔዝ ለሊቼ ማርቲኔዝ ሰጠ። ማካሊስተርም መልሶ ያዘ። ማካሊስተር ላይ ጥፋት ተሰራ። ሜሲም መታው። በረኛውን መለሰበት። ኳስም ከቻምፒዮኖቹ እግር ስር አልወጣ አለች። የኦስትሪያ ደጋፊዎች ጩኸታቸውን ቀጥለዋል። ፔናልቲውም ስተሳተ ጭፈራቸውን አብሰውታል። ጨዋታው ግን እጅግ ኃይል የቀለቀለ ነበር። እረፍትም ሆኑ ተመለሱ። ተመጣጣኝ ጨዋታ ከሁለቱም ወገን ማየት ጀመርን። ሜሲ አገኘ፣ መታ፣ ወጣበት። ዛሬ የሜሲ ቀን አይደለችም ተባለ። ዴፓውል በጨዋታው ልዩ ነው። 35 ደቂቃ ሞላ። ኦስትሪያ ምንም፣ አርጀንቲና ምንም። ጨዋታውም ቀጠለ። ሳቢላት ጥፋት ሰራ። ኤሚጋም ደረሰች። ኳሷ ሮሜሮ ኳስም ተሳስቶ ለእጅ ለኦስትሪያ ተሰጠ። በእጅም ተሳሳቱ። ሜሲም አገኘ፣ መታ፣ አስቆጠረ። ሜሲም ጎሉን አርገበገባው። ቃላቶች ያጥሩኛል። ምን ብዬ ላርንቅ ልዮ ሪከርዱን ለመስመር ፔናልቲ እንደማይመጥነው በይፋ አሳየ። 17ኛው የዓለም ዋንጫ ጎሉን ኦስትሪያ ላይ አስቆጠረ። ግርግርም ተፈጠረ። የእጅ ለኦስትሪያ ሜሲ ማን ነው ብለው ገላቸው ላይ የኦስትሪያ ደጋፊዎች ጽፈው ገብተው ነበር። አሁን ማን እንደሆነ አሳያቸው። 45 ሞላ። 7 ደቂቃ ተጨመረ። የሜሲ እድሜ ግን የእውነት 38 ነው። የአርጀንቲና ተጫዋቾች ብቃት ከፓሽን ጋር ነው ፈጣሪ የሰጣቸው። ሜሲም አነካክተው የመጀመሪያው አጋማሽ በዚህ መልኩ አለቀ። ንጉሠ ነገስቱ ሪከርዱን ሰብሮታል። ሁለተኛው አጋማሽም ጀመረ። ኦስትሪያ ጀመሩ። በአርጀንቲና በኩል ምንም ቅያሬ ሳያሳዩን ገቡ። ሜሲ ላይ ጥፋት ተሰራ። ጨዋታውም ቀጠለ። አርጀንቲናዎች ኳስ ሲይዙ ጨዋታ ይሆናል። ኳሱን ሲያጡት ደግሞ ጨዋታው ወደ ጦርነት ይቀየራል። ዴቪድ አለባ 8 ቁጥር ለብሶ መሃል ተከላካይ ነው። ቅያሬም ከአርጀንቲና ሮሜሮ በኦታሜንዲ ተቀየረ። የአርጀንቲና ተከላካዮች ይቀባበላሉ። ኳስ በእግራቸው ስር ያምራል። እንግዲያውስ አርጀንቲና የቲክታክ ሊቅ ናቸው። ሜሲን ትልቁን ሰው ትልቁን ንጉሠ ነገስት እጃቸው አስገብተዋል። የውሃ እረፍትም ተሰጠ። ሜሲ እየመከራቸው ነው። የሜሲን ጎል ቁልፍ ያስከፈተው ታዳጊው ብላቴና አልሜዳ ነው። አርጀንቲናዎች ቁመትና ንፍጥ የጅል ነው የሚባለውን አባባል እውን አድርገዋል። ኦስትሪያዎችን በመምራት ጨዋታውን ቀጠሉ። አርጀንቲናዎች በኮከባቸው መድመቁን ተያያዙት። ኮርና ለአርጀንቲና ሆነ። ሜሲ ማሻማ ኒኮ ገጨ። ለጥቂትም ወጣችበት።
74ኛው ደቂቃም ደረሰ። አርጀንቲና በብቸኛ ንጉሳቸው ጎል 1-0 እየመሩ ነው። ፋውል አርጀንቲና ተሰጠ። ቢጫ ለኔይማርና ለማዲና ተሰጠ። ተቀይረው የገቡት ተጫዋቾች የጨዋታውን ኢንቴንሲቲ አቀዘቀዙት። ከዚህ ኤሚ ማርቲኔዝም ተጎዳሁ አለ። 80 ሞላ። አርጀንቲና 1 ኦስትሪያ ምንም። ኦስትሪያ ኳስ ይዘዋል። አርጀንቲናም መቀጥቀጥ ተያይዘዋል። በአርጀንቲና በኩል ቅያሬ ፓራዴስ ገባ። ዴዶ ፓውል ወጣ። እንዲሁም ሜዲና ወጥቶ ታግላፊኮ ገባ። አርጀንቲና ጨዋታውን ተከላክሎ ለመጨረስ እያሰቡ ነው። በኦስትሪያ በኩል ሊቻ ያዘ። ሊቻ የሚገርም ስሩ ቦል ለኒኮ ሰጠው፣ አልተጠቀመበትም። ኦስትሪያ እያጠቁ ነው። የአርጀንቲና ተጫዋቾች ለሀገራቸው የሚታገሉበት መንገድ ያስጨበጭባል። ማርቲኔዝ ራሱ ኳስ ሲይዝ መዝለል ትቷል። 90 ሞላ። 5 ደቂቃ ተጨመረ። ነገር ግን ኳስ ከአርጀንቲና ጋር ነች። ሜዳው ሙሉ በሙሉ የአርጀንቲና ደጋፊዎች ናቸው ማለት ይቻላል። ፓራዴስ ቢጫ አየ። መጥፎ ታክል ነው የወረደው። ቅጣቱን ሳቢ አሻማ ወጣችበት። ጨዋታውም በመልስ ምት ቀጠለ። ሳተው በመልሶ ማጥቃትም አልቫሬዝ አገኘ። ወደ ጎል መታው፣ መለሰበት። ሜሲም መታ፣ መለሱት። የመጨረሻውን ግን አልቻሉም። እጅ ሰጡ። ምክንያቱም ሊዮ ስለሆነ ጎሉን አርገበገበው። አርጀንቲና 2 ኦስትሪያ ምንም። ቅጣት ምትም መልሶ አርጀንቲና አገኘች። ሜሲም ሊመታ ነው። ምናልባት ሃትሪክ ወጣበት፣ አለቀ። ሜሲ ግን ሰው ነው ወይስ ኤአይ? አርጀንቲና 2 ኦስትሪያ ምንም። እስካሁን እንደተከታተላችሁኝ ተስፋ አደርጋለሁ። ቻናሉን ሰብስክራይብ፣ ላይክ እና ደወሏን ተጫኑ። ሰላም ብያለሁ። ቴንክ ፎር ዋቺንግ